በዚህ ጊዜ ነገስታቱ ሊወጓቸው መምጣታቸው ሞዓባውያን ሁሉ ሰምተው ነበርና ልጅም ሆነ ሽማግሌ መሳሪያ መያዝ የቻለ ሁሉ ተጠርቶ በመውጣት በጠረፉ ላይ ይጠባበቅ ጀመር። በማግስቱ ጠዋት ማልደው ሲነሱ በጌታ ኢዩቴ ተአምር ፀሐይ በውሃው ላይ ታንጸባርቅ ነበር። አይ ነው ይሄ ነው ለእግዚአብሔር ይቻላል። ፀሐይን እኛ እኮ ከማየት ውጭ ምንም ሌላ ነገር የለም። እግዚአብሔር የሚሰራውን ተመልከቱ። ፀሐይ በውሃው ላይ ታንጸባርቅ ነበር። ማዶ ላሉት ሞዓባውያን ውሃው እንደ ደም ቀልቶ ታያቸው። ቆይ በጌታ ምን እንደተፈጠረ ላሳያችሁ። ከዛ ስለዚህ ያኮ ደም ነው እያሉ ጥርጥር ነገስታቱ እርስ በርስ ተዋክተው ተራርደዋል። ይላ ደም ነው አሉና ኦኬ እርስ በርሳቸው ተጫረሱ አሉ። እርስ በርሳቸው ተጫርሰዋል። በቃ ተራርደዋል። እንግዲህ ሞዓብ ወደ መርኮ ዙር ተባባሉ። ምን ማለት ነው? ለቃላችሁ መሳሪያን ታስቀምጥና በባዶ እጅ ትወጣለህ። የእግዚአብሔር ትንቢት ጠላትን ያደናግርልሃል። እኔ የተነበይባችኋለሁ። ጠላትን ያደናግርልሃል። የእግዚአብሔር የትንቢት ቃል ጠላትን ያደናግርልሃል። Christos